የወደቀ እንደ በከተ ከብት የወደቀ ነገር የሚያምርሽ የበከተ ነገር የሚበላ ውሻ ነው። አንቺ እንደዛ እየሆንሽ ነው ብላታለች ማለት ነው። እና የሰውን ባሌን አምጡልኝ የምትዩ አንቺ ረክሰሽ እኛንም ቤተሰብንም አስረክሰሻል። እኔ ተድሬ ተኩዬ ከቤት ስወጣ አይተሽ የለ እንዴ በክብር። አንቺ ግን ይሄን ክብር ማየት ያቃተሽ ማድረግ ያቃተሽ ምንድን ነው? በ3 ቀን ውስጥ ራስሽን ወደ ራስሽ ተመልሰሽ ሀሳብሽን ታልቀየርሽ ውርድ ከራስሽ ነው ተብላለች ማለት ነው። እና ከሰው ትዳር አሁንም ቢሆን መውጣት አለብሽ ብላታለች። ከዚህ በላይ ውርጅብኝ በእውነት ሀዊ ከልቧ እግዚአብሔርን ነው የምላችሁና በቃ ጥርት ያለ ነገር ነው የምትናገረው። ምንም አይነት ይሄ መደባበቅ መሸፋፈን የሚባል ነገር የለም። ለእውነት የቆመች እሷንና እኔ እንጃ ኤፍሬምን አየው በሩታ በኩል ትክክለኛ በቃ አብርሃም ወደ ትዳሩም እንዲመለስ የሚጥሩ እነሱን አየሁ ማለት ነው። ሌሎቹ ተዋቸው። በእውነት እያጨበጨቡ ስም እያጠፉ የራሳቸውን ቻናል እያሳደጉ እየሸቀሉባት ነው በሩታም ማለት ነው። እና በጣም ነው የምታሳዝኑት። ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ብዝት ተረፍ ይበልልኝ። በመላ ዓለም የምትገኙ ኢትዮጵያንም ኤርትራውያንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ነባሮች በቅንነት መታችሁ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ አምላክ ያክብርልኝ። የሩታዬ እህቶች ዝሙትንም አትደግፉ፣ ጀግናዎች፣ የአረብ ሀገር ሻማዎች ላባችሁን ጠብ አርጋችሁ በራሳችሁ ጉልበት ለራሳችሁ ሳንሆን ለሰው የምንኖር ለእኛ ለጀግናዎቹ አንድ ጊዜ ጭብጨባ ያስፈልጋል ማለት ነው። ጋይሶችና በርቱልኝ። ወቅቱ ሙቀት ነው። ውሃ ጥጥት አድርጉ፣ ራሳችሁን ጠብቁ ማለት ፈልጋለሁ። እንግዲህ በሩታዬ ዙሪያ ያው ሀዊ እውነቴን ነው ቆንጆ መልእክት አስተላልፋለች። በነገራችን ሀዊ ቤት ሄዳችሁ የምትከታተሉ ከሆነ ጥርት ያለ ምንም አይነት ሩታ ላይ ነቀፋ የሌለበት አሁንም ቢሆን ሩታ እያረገች ያለው ነገር ትክክል እንደሆነ እህቴ ብላት የምጠራት ሄርሜላ በጣም ጥፋተኛ ርካሽ ሴት እንደሆነች እንግዲህ ከሀዊ ቤት ማዳመጥ ትችላላችሁ ማለት ነው። ያው ቪዲዮን መጀመሪያ ላይ አስገባላችኋለሁ። በጣም ያደነኳት በእውነት በጣም የወደድኳት ማለት ነው። እና ፈጣሪ እውነት አሁን ለእውነት ለቆምሽ ፈጣሪ ቆምልሽ ማለት ነው የምፈልገው። ምን ብላለች እንግዲህ ሀዊ ስለ ሄርሜላ ምንድን ነው እንደዚህ የምትጃጃዩ? የሰውን ባሌን እያልሽ የምትጣሪውስ ምንድን ነው? ባል እኮ ለሩታ ነው እንጂ ለአንቺ አይደለም። የት ያገባሽው ባልሽ ነው። ምን ነው እንደዚህ ርካሽ ሆንሽ? ምን ነው? ቆፍጠን በይ። ሴት ልጅ አይደለሽ እንዴ? ቆፍጠን ስቲ ነው የጠላሽም እግርግርሽ ስር እየተከተለ የሚለምንሽ ብላታለች ማለት ነው። እና አሁንም ቢሆን ከእንቅልፍሽ ከዚህ ከቅዠትሽ ነቅተሽ ወደ ራስሽ መመለስ አለብሽ። ለ3 ቀናት ጊዜ ሰጥቼሻለሁ፣ አስቢበት እያለቻን ነው የምትገኘው ማለት ነው። በእውነት እኔን አታይኝም እንዴ? ከቤት ውስጥ በክብር ተድሬ ነው የወጣሁት። የኔንም ሆነ የቤተሰቦቼን ስም አላስጠፋሁም። አንቺ ግን ራስሽ ረክሰሽ እኔንም ሆነ ቤተሰቦቼን አስረክሰሻል፣ አንገት አስደፍተሻል። የከሌ ልጆች ከወንድ ሲር አይወጡም እየተባልን ስማችን አጥፍተሻል። ይሄ ለምንድን ነው የሚሆነው ብላታለች። እንግዲህ እውነቷን ነው፣ ከባድ ነው ማለት ነው። እና ለምንድን ነው የሰው እቃ የተጣለ እቃ የሚያምርሽ? አያችሁ ግን ለምንድን ነው የተጣለ እቃ የሚያምርሽ? ለምንድን ነው የግልሽ የሆነ ነገር የማትፈልጊው? አንቺ ምንድን ነው የሞተ
የሞተ ከብት የሚፈልገው ውሻ ብቻ ነው ብላታለች። እንግዲህ አስቡት ማለት ነው። እና ተጥሎ እዛ ጋ ፈላጊ ሲያጣ የሚያነሳው እንግዲህ ወይ ጅብ ነው የሚበላው ወይ ውሻ ነው። አንቺ ደግሞ እዛ ባለቤቱ አለች። አንቺ ምን ቤት ነሽ? ጭራሽ ባሌን አምጡልኝ ብለሽ የምትይው ለምንድን ነው? እንደዚህ ስማችን የምታስጠፊው ነው የሀዊና ትክክል ናት። በነገራችን በእውነት የአንቺ እህትነት ተፍቆ የሚወጣ ቢሆን እህትነትሽን እክዳለሁኝ። የኔም ስም ጠፍቶ ቤተሰቦችንም አንገት አስደፍተሻል። ከእንግዲህ ይበቃል። የወንድ መጫወቻ አትሁኝ። ነይ ወደ ቤተሰቦችሽ ተመለሽ። የበፊቷ ሄርሜላ የት ሄዳ ነው እያለች እንግዲህ ድምጿን እያሰማኝ ነው የምትገኘው። መስሚያ አጣች እንጂ ሀዊማ ቆይታ ነበረ ማለት ነው። እና ደግሞ ይሄ ምናምንቴ ለምትሉት ነገር ሩታ ይሄን በፍጹም አታደርግም። ጨዋ ያሳደጋት የጨዋ ልጅ ናት። ለትዳሯ ክብር ያላት፣ ለባሏ ክብር ያላት። የአሁኗ ሩታን ያሁን ማንነቷን ማየት የለባቸውም። በትክክል እኮ ነው። በነገራችን ሩታ እኛ በዚህ ገጸ ባህሪ አናቃትም። ይሄን ነገር በዚሁ ላስታውሰው፣ ኮሜንት ላይ ማይቸዋለሁኝ። ግን እኮ ሌላ ገጸ ባህሪ እንድትሆኑ የሚያደርጓችሁ ሰዎች ናቸው። እኔም በራሴ ላይ ስላየሁት ነውና ብዙ ነገሮችን ችላችሁ በቃ ካቅማችሁ በላይ ሲሆን እውነቴን ነው የምላችሁ የሆነ መንፈስ አለ በቃ የሚቀይራችሁ ማለት ነው። እሱንም ደግሞ ወድ አይደለም በእነኛ በሰዎች እልህ ነው እንደዛ እየሆነች ያለችው። በሰው መፍረድ ይከብዳል። ምንም ነገር በራሳችሁ ሲደርስ ነው ማለት ነው። በእውነት አንዳንዴ ምን ልበላችሁ መሰላችሁ፣ ብዙ ለፍታችሁ አሁን ለምሳሌ እንደ ምሳሌ ብናነሳ አረብ ሀገር ላይ 16 ዓመት በእውነት ይሄን አንድ ጊዜ የሆነች ልጅ ብላለች እና ኤምባሲ ሄዳ 16 ዓመት ነው የሰራሁት ብላ ግን 5 ሳንቲም ነገር ብር እጇ ላይ እንደሌለ አሁን ላይ ወደ ኢትዮጵያ የምትገባው ራሷን ለማጥፋት ሬሳዋ በሀገሯ እንዲቀበር የሀገሯን አፈር እንዲቀምስ ተስፋ ከመቁረጧ የተነሳ ይሄ ሁሉ የሆነባት እንግዲህ በሌላ ወንድ ወይ በዱርዬ ተበልታ አይደለም። ገባችሁ? በወንድሟ ባጃጅ ብትገዛ ከአንድም ሁለት የተከዳች፣ ቤት ብትሰራ በወንድሟም ተከዳች፣ በቤተሰብም ብታረቅ አባቷም ሸጦ በላ፣ ሁሉም ብቻ ከዷት ማለት ነው። እና 16 ዓመት ደግሞ አረብ ሀገር ላይ እንዴት እንደሚከብድ እናንተም ታውቁታላችሁ። አንዳንዴ ያው አስተያየት በምትሰጡት ነው ይሄን ልናገር የቻልኩት። ከሩታ ህይወት ጋር ምን አገናኘው ልትሉ ትችላላችሁ። አዎ የሚያገናኘው ይሄ ነገር ሲከሰት ሌላ ገጸ ባህሪ ታመጣላችሁ። ወዳችሁ ሳይሆን በግድ እንድታመጡ ያደርጋችኋል ሰዎች። በቃ ይህ በፊቱ ሞኝ የሆናችሁት ጅል የሆናችሁት ዝም ብሎ እንደ ወራጅ ውሃ የሚወርድ የነበረው ማንነታችሁ ይቀየራል። ወተት ነጭ ነው ብላችሁ የምታዩት በቃ ጥቁር ነው ብላችሁ እንድታምኑ ትገደዳላችሁ። እና በሰው ቁስል እንጨት ስደድበት እንደሚባለው ነው ጋይሶች። ስለዚህ ለምንድን ነው የወደቀ ነገር የሚያምርሽ? ለምንድን ነው ከባለ ትዳር ጋራ እንደዚህ ፍቅር ይዞሽ አምጡልኝ ባሌን እያልሽ የምታለቅሽው ነው እሷም እያለች ያለችው። እና በዚህ ላይ ሩታ ይሄን ነገር አታደርግም። በጣም ጨዋ ቤተሰብ ያሳደጋት ናት። እኔ ጠንቅቄ አውቃታለሁ። የአሁን ገጸ ባህሪዋን ማየት የለባችሁም እያለች ነው ማለት ነው። እና በእውነት ብዙ እየታገለች ነው ሀዊ የሩታ ትዳር እንዲድም ማለት ነው። ግን እዚህ ጋር እየበጠበጡ ያሉት ሌሎች ናቸው። በነገራችን የሩታ ትዳር እየበጠበጠ ያለ ያው ከውጭ የመጣ ሳይሆን በራሷ ሰው በምትለው ነው እየተከዳች ያለችው። አሁን ላይ እንግዲህ ብዙ ተምረሻል ሩታዬ። ዳግመኛ ይሄ አሁንም ታጥቦ ጭቃ መሆን የለበትም ነገሩ፣ መቆም አለበት። እንደኔ ቢያንስ አሁን ሁለቱ ቢችሉ ከዚህ ሁሉ ግርግር ከዚህ ሁሉ ጭብጨባ እውነቴን ነው የምላችሁ የሆነ ቫኬሽን
ለአንድ ወርም ይሁን ለሁለት ሳምንትም ይሁን ለአንድ ሳምንት ሄደው ድምፃቸውንም ስልካቸውንም አጠፋፍተው ሰላማቸውን አግኝተው እውነቴን ነው ተረጋግተው ይመለሳሉ ማለት ነው። አሁን በዚህ ወከባ እኔ እንጃ ብቻ ደግሞ አሁን ላይ እንግዲህ አብርሃም እኔ አልገባኝም። ሙድ እየያዘ ይሁን አውቆ ይሁን እንግዲህ ሩታዬ፣ ለማንኛውም ፈጣሪ ጠብቅሽ። ምንም ነገር ቢመጣ እንደምትጋፈጠው፣ እንደምትመልሰው፣ እንደምትመክተው ከፈጣሪ ጋራ ጠንካራ ልጅ እንደሆነች እናውቃለን። ምንም ነገር ቢመጣ ትጋፈጣለች ብዬ ነው እኔ በበኩሌ የማምነው። ትችላለችም ማለት አሁን ላይ ዝም ያለው ቢያንስ ነገሮችን እያወቀ ይሁን፣ ግን ከሰሞኑ እንዳያችሁት አብርሃም ደህና እያወራ ነው፣ ደህና መልስ እየመለሰ ነው። ይሄ ነገር አሁን ለቡዜ አብሶ እሷ ያልጠበቀችው ጉዳይ ነው። ሚስቴ ናት፣ የልጄ እናት ናት፣ ኮስተር ብለሽ እኮ ጮክሽባት፣ እንደዚህ እንድትናገሪያት አልፈልግም፣ እሷን ሳላስፈቅድ ደግሞ ምንም ነገር ማድረግ አልፈልግም፣ የትም መሄድ አልፈልግም፣ ሚስቴ እስከሆነ ድረስ ከዚህ ቀደም ብዙ ጥፋቶችን አጥፍቼ በድያታለሁ። አሁን ግን ይቅርታ ጠይቂያታለሁ። አስቡት ይሄንም ማለት ነው። እና አሁን በዚህ ባለበት ሁኔታ ውስጥ ይሄን ነገር ይመልሳል ብላ እሷም አልጠበቀችውም። እንደውም ሲያያት ና ወንድሜ ብላ እንዳቀፈችው ተከትሎኝ ይሄዳል። በቃ ጨንቆታል። እንዴ መቼም እኮ ወንድ ነው። ይሄን ያህል የወንድ ትንሽ የለውም እንዴ፣ ወንድ ነው። በወንድነቱ ደግሞ ሊከበር ይገባል። አዎ አምንበታለሁ። ግን በቤቱ ደግሞ እየገባችሁ እንደዚህ በጣም መፈንጨቱ ያስጠላል። ወንድማችን እኮ የምታድኑበት መንገድ አለ። በነገራችን እንደው ደጋገምሽው አትበሉኝና በእርጋታ ነው። አሁን እሳትን በእሳት ልናጠፋ አንችልም። እኛ እሳት የሚጠፋው በውሃ እንደሆነ ሁላችንም ስለምናውቅ ማለት ነው። እና ቢያንስ ገብተሽ እንደው ልዑልን እንኳን ሌላው ነገር ቢቀር ማለት ነው ሁኔታውን እሱ እንደዛ እሷ ላይ ደገፍ ብሎ መተኛቱን ስታይ ልዑልስ ጠፋክብኝ ስልክ ለምን ሆነክ ነው ያላነሳከው? ስመጣ ከቤት አጠኋችሁ እንደዚህ እኮ ይባላል ማለት ነው። እንደውም የፋ ይሻላል። ቁጭ በይ፣ ውሃ ጠጪ፣ ተረጋጊ፣ ቡና ላፍላ፣ ትክመታለች፣ እኔ ቡና ላፍላ፣ እንጫወት፣ በቃ የቤተሰብ ጊዜ እዚሁ እናሳልፍ ስትባል እንኳን ፈቃደኛ አይደለችም። እና አሁን ላይ ዝምታው በኋላ እንግዲህ መልሱ ተከበደ። እኔ እንጃ ችግር አለ ማለት ነው ማለት እንችላለን። እዛ ላይ እንግዲህ ይሄን ለመፍረድ ቦታው ላይ ስንደርስ ስናይ ነው። አሁን ግን በተለቀቀው ቪዲዮ ብቻ ነው አስተያየት ነው መስጠት የምችለው ማለት ነው። እና ምንም ቢመጣ ያው ሩታ ለመልሱ ጣጣ የለባትም፣ ለመጋፈጥ ብዬ ነው ነገሮችን። አትበገርም። ብዙ ቻሌንጆች በፊቷ ላይ ተደቅነው ብዙዎችን አሳልፋለች። አሁንም ይሄ ለእሷ ቀላል ነው ብዬ ነው የማስበው ውዶችዬ ማለት ነው። ብቻ በኋላ ላይ እንደዚህ ጭፍልቅልቅልቅ ብላችሁ መላው ዩቱበሮች በእውነት እንደው እኔ ቆይ እነኛ አሁን ልጆች የሌላችሁ እሺ፣ ልጆች ያላችሁ አሁን ልጆች ያላችሁ በአሁን ሰዓት ቴክኖሎጂው በጣም ፈጣን ነው። እንደዚህ አይነት ቪዲዮ ሲታይ አሁን መልሳችሁ ምንድን ነው? ምንድን ነው የምትሉ? ተነስ። አዎ በቃ ይሄ ራሷ አስቀምጣው በፈለገችው ሰዓት እየቀያየረች የምታረገው ወይ የእግሯ ካልሲ ይሁን የእግሯ ጫማ ይሁን በፈለገች ጊዜ ደግሞ እዛ እንዲመለስ እንዴ! እውነት ይሄ ይደብራል ማለት ነው። እና ተረጋጉ፣ ሁላችሁም ተረጋጉ። ዳኒ አብሶ እንደ ወንድ ሁን፣ እንደ ወንድ ሁን፣ ወንድ ምሰል፣ የራስክን ስራ ስራ። በእውነት እኔ አብርሃምና ሩታ በፊት ትዳራቸው አብሮ እንዲቀጥል ነበረ ፍላጎቴ እያልክ የነበረው። ብዙ ነገር እኮ አድርገሃል። ብዙ ነገሮችን እኮ በጥብጠካል።
ዛሬ አይደለም በነገራችን ከነ ዳኒና ከነ ሩታ ጋር ፕራንክ የጀመሩት አይታችሁ ከሆነ የሆነ የት ነው መዝናኛ ሄደው እንዲሁ ሲጨማለቁ ነበር ማለት ነው። እና ዳኒን አይታችኋል። ዳኒ ያው ከህይወታቸው ብትወጣ አሁን ላይ ወጥቻለሁ ወደ እነሱ እንትን አልመለስም ብሎ ነበር ባለፈው። አሁን ምንድን ያስመለሰክ? የአብርሃም ነገር አስጨንቆክ፣ ሩታ አብርሃምን እየጎዳችሁ ስለሆነ አስጨንቆክ። ከዛን እህትየዋም አመሰገነችው። እግዜር ይስጥክ፣ እሱ ወንድሜ ባያመጣኝ ኖሮማ አይንክንም ላይ አልችልም አለች። ከዛ ማለት ነው በእውነት እንደው ሀዊ ቡዜን አግኝታት ልክ ልኳን ብትነግርልኝ ማርያምን ነው የምላችሁ። ልክ ልኳን እያደረገች ያለችው ነገር ጥሩ እንዳልሆነ ጥፋት እንደሆነ ወንድሟን ወዳልሆነ ቦታ እየገፋች እንደሆነ ከትዳሩ ጋር እንዲኖር ለምን እንዳልፈለገች የዋዛ ሰው ብታገኝ ግን አብርሃም ይዛው እንደምትወጣ ታውቁ ነበር። ማታ ግን ሩታ የዋዛ አይደለችም። እነሱ ይተቃቀፋሉ። ፈጣሪ ከክፉ ነገር ይጠብቃችሁ። አዎ ይጠቃቀፋሉ። ባሌ ነው ብለዋለች፣ እሱ ሚስቴ ናት። በቃ ፖስት ጋርድ ነው የሆኑት ማለት ነው። በጣም ተገርሟል ሰው ሁሉ ማለት ነው። እና እንግዲህ እዩልኝ እንዴት አባታቸው እኮ እንደሚያምሩ። አሁን እኮ ፍቅር ለመለየት ነው እቺ ሴትዮ የምትሯሯጠው ማለት ነው። እንደው ምን ይሻላት ይሆን? በእውነት ምን ይሻልሽ ይሆን? ተረጋጊ እንዴ! አሁን ከሱ ጋር ቢቀመጥ ምን ችግር አለው? ጊዜ እያሳለፈ ነው። ልጁ ታሞ አልተኛም። መናገር ይችላል፣ ማውራት ይችላል፣ ይተነፍሳል፣ እስትንፋሱ አልተቋረጠም። እኔ እኮ አንዳንዴ እኮ እቺ ማነት እህትየዋ ቆይ ከሱ ፍቅር ይዞሻል እንዳልል ወንድም ነው ታዲያ ለሩታ ባል ካልሆነ ለአንቺ ነው እንዴ ባል የሚሆነው? በእውነት እንደው ልጁን እንኳን እንደው ነገሩን ትታ ልዑልን እንኳን ሄዳ ብታቅፈው። እንደ ይህን ሁሉ ጫጫታ ልዑል መቼም እየሰማ ነው። እንቅልፍ እኮ ነሱት ልጁን። ያለመታደለክ አይ ልዑልዬ፣ እውነት ፈጣሪ ጠበቀክ እንጂ የኔ ጌታ፣ የኔ ቸኮሌት መልክ የአባቱን መሳይ። በእውነት ታሳዝናላችሁ፣ ታሳዝናላችሁ። አሁን ያንቺ አክስትነትሽ ምን ላይ እንደሆነ በጣም ነው የሚያሳፈረው። ብቻ ያው መልካም ቪዲዮዎችን ቢሰሩ አስተማሪ የሆነ ቢያንስ ሰው ከጥፋት የሚማርበት፣ ይሄ ደግሞ አንዷን ትቶ ወደ አንዷ ሴት ይሄድ የሚባለውን ባትደግፍ ደስ ይለኛል በእውነት። እኔ አሁን ሁሉም ነገር የማን ነው ስሙ የኤፋ ይመቸኛል። ይሄ ዝሙት ምናምን አይደግፍም። ብዙዎቻችሁ ግን ያው እሱን ብትጠሉትም እሱ አሁንም አላማውን አልተውም። ጠላት ሲበዛ ጥሩ ነው ብሏል። አዎ ጠላት ታልበዛ ስምክን አይጠራም። ጠላት ሲበዛ ግን ስምክን ይጠራል፣ ያስታውስካል፣ የት እንዳለክ ያውቃል ብሏል። እና አንዳንዴ እውነቱን ነው። ወዳጅ ብቻ መብዛቱ ጥሩ አይደለም በዙሪያችን። ለማንኛውም ይሄን ይመስል ነበረ ያው የዛሬ አሁኑ ቪዲዮያችን። ሀውዬ እውነት ይመችሽ፣ የሴት ጀግና እንቁ፣ ለሀቅ የቆምሽ የሩታዬ መከታ፣ ሩታ እንድትጎዳ ማትፈልጊ እህትሽ ደግሞ ርካሽነቷን እየነገርሻት ነው፣ ክብረ ቢስ መሆኗን እየነገርሻት ነው። ተይ ይቅርብሽ፣ የወደቀ ዕቃ እንዴት ነው የሚያምርሽ እያልሻት ነው። እንግዲህ እሷ እርካሽ ነገር የፈለገችበት አናቅም፣ ፈጣሪ ይወቀው። የቤተሰብንም ስም የእኛንም ስም አጥፍተሻል፣ ለ3 ቀን ጊዜ ሰጥቼሻለሁ ብላታለች። ጥፋት አለባት ሀዊ? የለባትም። እንደኔ ሀዊ ጥፋት የለባትም። ትክክል ነው ያለችው።